ተጠባቂው የግብጽ ፈሮኖቹና የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ጨዋታ ከእግር ኳስ ዓለም እየወጣ ይመስላል። ኢጂፕት ዴይሊ የዘገበው ዘገባ በርካታ ኢትዮጵያውያንን አበሳጭቷል። ኢትዮጵያውያን ህዳሴ ግድብንም የገደቡት እኛ ዝም ስላልናቸው ነው። ሞሳላህና ኦማር ማርሙሽን የመሳሰሉ ተጫዋቾች ያሉን ሀገር ነን፣ እንዲሁ በቀላሉ ልታሸንፈን ትፈልጋለች እንዴ ሲል ያጋራው ሀሳብ በርካቶችን ያበሳጨ ኢትዮጵያ ባለስልጣናት ጭምር በጉዳዩ ላይ አስተያየት እንዲሰጡ ያደረገ ነው እየተባለ ነው። ፖለቲካዊና የውሃ ፖለቲካ የተጫነው እግር ኳስ ሊደረግ ነው። ለማንኛውም ይህን ጨዋታ ማን ያሸንፋል ግምታችሁን አጋሩን። እኛ ግን ምንም ቢሆን ሀገሪቷ ግብጽ በህዳሴ ግድብና በሌሎች ታሪካዊ ተቀናቃኝ ነችና ድል ለዋሊያዎቹ፣ ድል ለኢትዮጵያ ብሔራዊ ቡድን እንላለን። እናንተም ድል ለዋሊያዎቹ፣ ሽንፈት ደግሞ ለግብጽ ብሔራዊ ቡድን እያላችሁ በኮሜንት ቦክስ ላይ ሀሳብ አስተያየታችሁን አጋሩ። የኢትዮጵያ ብሔራዊ ቡድን ሽንፈት ያስተናግዳል በፍጹም እነ ሞሳላህ እያሉ ግብጽ ሊያሸንፍ አይችልም ካላችሁ ደግሞ ሀሳብ መስጠት ነጻነታችሁ ነውና ኮሜንት ቦክሳችን ላይ አጋሩን። በተለይ እኛ ከዚህ ነጥብ ጋር በተያያዘ የተነሳውን ሀሳብ እናጋራችኋለን። ጋዜጠኛ ኤፍሬም የማነም ዋሊያዎቹ ላይ ሀሳብ አስተያየት መስጠቱን ተከትሎ በዚህ የተናደዱ ዋሊያዎቹ ለግብጽ እጅ አንሰጥም፣ ታሪክ እንሰራለን፣ መቀለጃ አንሆንም እያሉ መሆኑ ተሰምቷል። የሆነ ሆኖ ከዋሊያዎቹ አንድ ተጫዋች ተቀንሷል። ስለ ዳኞች፣ ስለ ጨዋታው ሀሳብ አስተያየት ተሰምቷል። ግብጽና ኢትዮጵያ ታሪካቸው ሲነጻጸር በአፍሪካ ዋንጫ፣ በዓለም ዋንጫና እንዲሁም ደግሞ በሪጂናል ጨዋታዎች ምን አይነት አቋም አላቸው? ስለ ዛሬው ጨዋታ የተሰማው ሀሳብ ምንድነው? ኢጂፕት ዴይሊ ደግሞ ከህዳሴ ግድብ ጋር አያይዞ ዞት የወጣው ዘገባ ምን ይመስላል የሚለውን እንነግራችኋለን። ለጥቂት ደቂቃዎች አብረን እንቆይ። ሁሉ ስፖርትን ላይክ፣ ሼር፣ ሰብስክራይብ በማድረግ የኢትዮጵያ አትሌቲክስና እግር ኳሳዊ መረጃዎችን እንድታገኙ እንጋብዛለን። ይኸው ወደ መነሻ ነጥባችን የኢትዮጵያ ብሔራዊ ቡድን እንግዲህ በዛሬው ዕለት በሚያደርገው ጨዋታ ውስጥ አንድ ስብስብ መቀነሱ ተሰምቷል። ሌሊት ወደ ሞሮኮ ካቀና የዋሊያዎቹ ስብስብ ውስጥ አንድ ተጫዋች ተቀንሶ 23 ተጫዋቾች ናቸው የተጓዙት። ለ26 የዓለም ዋንጫ ማጣሪያ ከግብጽና ጅቡቲ ጋር ላለበት ጨዋታ ልምምዱን ሲሰራ የቆየ የኢትዮጵያ ብሔራዊ ቡድን የመጨረሻ ልምምዱን ሰርቶ አጠናቋል። እኩለ ሌሊት ላይ ሞሮኮ ያቀናው ከትናንት በስቲያ ማለት ነው ብሔራዊ ቡድኑ ጥሪ ካደረገላቸው 24 ተጫዋቾች መካከል አንድ ተጫዋች ቀንሷል። በዚህ መሰረት ሶከር ኢትዮጵያ ባገኘው መረጃ የተቀነሰው ተጫዋች የግራ መስመር ተከላካይ አብዱል ሰላም ዩሱፍ መሆኑን ታውቋል። በዚህ መሰረት ወደ ሞሮኮ ካቀኑት 23 ተጫዋቾች ውስጥ ይሄ ተጫዋች እንዳልተካተተ መረጃዎች ያሳያሉ። ግብ ጠባቂው ሰይድ ሀብታሙ፣ አቡበከር ኑራና ቢኒያም ገነቱ ወደዛው አቅንተዋል። ተከላካዮች ብርሃኑ በቀለ፣ ራምኬል ጀምስ፣ አስራት ቱንጆ፣ አማኑኤል ተረፋ፣ አህመድ ረሺድና ፍሬዘር ካሳ እንዲሁም ያሬድ ካሳይ፣ ወልደ አማኑኤል ጌቱና አስቻለው ታመነ ናቸው። ከነዚህ በይፋ እንደሚሰለፍ የተረጋገጠው አስቻለው ታመነ ብቻ ነው። አማካዮች አማኑኤል ዮሐንስ፣ ወገን የገዛይ፣ በረከት ወልዴ፣ ብሩክ ማርቆስ፣ አብዱል ከሪም ወርቁና ሀብታሙ ተከስተ እንደሚሰለፉ መረጃዎች ሲያሳዩ፣ በአጥቂ በኩል አቡበከር እና አስር ከሱፐር ስፖርት ዩናይትድ ከደቡብ አፍሪካ መጥቷል። አህመድ ሁሴንና ቸርነት ጉግሳ፣ መሐመድ አበራ፣ በረከት ደስታ ናቸው። ብሔራዊ ቡድኑ እንግዲህ ዛሬ ተጠባቂውን ጨዋታ ያደርጋል። የዋሊያዎቹ ተጋጣሚ ግብጽም ስብስቧን አሳውቃለች። የኢትዮጵያ ቀጣይ ተጋጣሚ የሆነችው ግብጽ ሞሳላህን ጨምሮ ወሳኝ ተጫዋቾች የጠራችበትን የ24 ተጫዋቾች ስብስብ ዛሬ ነው ይፋ ያደረገችው። ለ26 የዓለም ዋንጫ ለማለፍ በሚደረጉ የምድብ ማጣሪያ ፍልሚያዎች የኢትዮጵያ ብሔራዊ ቡድን መጋቢት 12 ዛሬ ካዛብላንካ ሞሮኮ በሚገኘው ዛውሪ ስታዲየም ከግብጽ ጋር እንዲሁም መጋቢት 15 ኤልጃዲድ በሞሮኮ በሚገኘው ኤል አብዲ ስታዲየም ከጅቡቲ ጋር ወሳኝ ጨዋታዎች ጠብቀዋል። ለሁለቱ ጨዋታዎች አሰልጣኝ መሳይ ተፈሪ ለ24 ተጫዋች ጥሪ በማቅረብ ዝግጅታቸውን መጀመራቸው ይታወቃል። የዋሊያዎቹ መጀመሪያ የሆነችው ግብጽ በአሰልጣኝ ሆሳም ሐሰን እየተመራች ከኢትዮጵያና ከሰራሊዮን ጋር ላለባት ጨዋታ ዝግጅት ጀምራለች። በዚህም 24 ስብስቧን አሳውቃለች። በእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ የሆነ የሊቨርፑል ኮከብ መሐመድ ሳላህ፣ ማንቸስተር ሲቲ ኦማር ማርሙሽ እና መሐመድ ትሬዚንትን ጨምሮ 6 ከሀገር ውጭ የሚጫወቱ ተጫዋቾች ተመርጠዋል።
ከሀገር ውስጥ ሊግ ደግሞ አልሂላል 6 ተጫዋች ሲያስመርጥ ዛማሌክ በበኩሉ 5 ተጫዋቾችን አስመርጧል። ከምርጫው ጋር በተያያዘ ብዙዎች አስገረመው የግብጽ ፕሪሚየር ሊግ ሁለተኛ ከፍተኛ ግብ አስቆጣሪ የሆነው የዛማሌኩ የግብ አዳኝ ናስር ማንሲና የፕሪሚየር ሊጉ እንዲሁም የሻምፒየንስ ሊጉ ከፍተኛ ግብ አስቆጣሪ ሆኖ የአልሃሊው አማካኝ ኤም አሾር በስብስቡ አለመካተታቸው እንደሆነ እየተሰማ ይገኛል። ጥሪ የተደረገላቸው ተጫዋቾች አንዳንዶቹ ካይሮ ላይ ተሰባስበው ነው እንግዲህ ወደዚህ ያቀኑት። ዛሬ እጅግ ተጠባቂውን ጨዋታ ያደርጋሉ። የኢትዮጵያ ብሔራዊ ቡድን ከጨዋታው በፊት ትናንትና በጭፈራና እንዲሁም ደግሞ በሌሎች ዝግጅቱን ገልጿል። ዛሬ ግን አዲስ መረጃ የተሰማው ጋዜጣዊ መግለጫው መሰረዙ ነው። ትናንትና በሞሮኮ ይጠበቅ የነበረው የኢትዮጵያና የግብጽ አሰልጣኞች እና ካፒቴኖች ከጨዋታ በፊት የሚሰጡት የፕሬስ ኮንፈረንስ መሰረዙ ይፋ ሆኗል። የተሰረዘበት ምክንያት የጨዋታው ባለሜዳ ኢትዮጵያ ባለመፈለጓና በመሰረዟ መሆኑ ታውቋል። ይሁን እንጂ በይፋ የተሰጠ ምክንያት ግን እስካሁን ድረስ ይፋ አልተደረገም። የኢትዮጵያ ብሔራዊ ቡድን 6ኛ ብሔራዊ ቡድን መሆኑን ተከትሎ የሚጫወተው እንግዲህ ይታወቃል በኢትዮጵያ በሞሮኮ በተለያየ ጊዜ የሚደረግ ውድድር ነው። በዚህም እንግዲህ በሞሮኮ የኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ በይድነቃቸውም ስም የተሰየመ ጥሩ ስቴዲየም ያላት ሀገር እንደሆነች የሚታወቅ ጉዳይ ነው። እንግዲህ የዓለም ዋንጫ ጉዳይ አነጋጋሪ ከሆነ ቀጥሏል። ግብጽና ኢትዮጵያ እንግዲህ የሚያደርጉት ጨዋታ ይጠበቃል። ግብጽ 10 ነጥብ ያለው ሴራሊዮን 8 ነጥብ፣ ጊኒ ቢሳው እንዲሁ 6 ነጥብ፣ ኢትዮጵያ 3 ነጥብ 5ኛ ናት፣ ጅቡቲ በ1 ነጥብ 6ኛ ተቀምጣለች። የዛሬ ተጋጣሚዎች ግብጽና ኢትዮጵያ ታሪካዊ ተቀናቃኞች ናቸው። የአፍሪካ ዋንጫን ጨምሮ በእግር ኳሱም ቀደምትና የናይል ስልጣኔን ተከትሎ ደግሞ ሰጣ ገባ ውስጥ የሚገጥሙ ሀገራት እንደሆኑ ይታወቃል። ለመሆኑ ታሪካቸው በንጽጽር ምን ይመስላል? ወደዛ እንግባ። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በቅጽል ስም ዘዋለ ኤቤክስ እየተባለ የሚጠራ ብሔራዊ ቡድን ነው። በፊፋ መጠሪያው ኤኤፍኤፍ ምህጻረ ቃል ነው። በኮንፌዴሬሽን ደግሞ በካፍ አፍሪካ የሚወዳደር ሲሆን በሳም ኮንፌዴሬሽን በሴካፋ ኢስቴርን ሴንትራል አፍሪካ ይሳተፋል። በአሁኑ ጊዜ በመሳይ ተፈሪ ይሰለጥናል። ካፒቴኑ ጋቶች ፓኖም ነው። ከረጅም ጊዜ በርካታ ጨዋታዎችን ያደረገው ደግሞ ሽመልስ በቀለ ሲሆን 81 ጨዋታዎችን አድርጓል። ከፍተኛ ግብ አስቆጣሪው ጌታነህ ከበደ 33 ሲሆን አዲስ አበባ ስቴዲየም፣ ባህር ዳር ስቴዲየም፣ ድሬዳዋ ስቴዲየም፣ አዲስ አበባ ናሽናል ስቴዲየም ደግሞ ሜዳው ቢያደርግም እነዚህ የፊፋን መስፈርት አያሟሉምና ብሔራዊ ቡድኑ ስደተኛ ለመሆን ተመርጧል። በፊፋ በአሁኑ ጊዜ ማለትም በ19 ዲሴምበር 2024 በወጣው ደረጃ ማለት ነው 146ኛ ላይ ነው። እጅግ አስከፊ የተባለውን ደግሞ 155ኛ ደረጃ በዲሴምበር 2001 ከዓለም 155ኛ ወጣበት ጊዜ ነው። የተሻሻለው በ2006 ዓ.ም 86ኛ ደረጃ የወጣበት ሲሆን ፈረስት ኢንተርናሽናል ጨዋታውን ያደረገው ደግሞ የኢትዮጵያ ብሔራዊ ቡድን በ1947 5-0 ፍሬንች ሶማሊላንድን ያሸነፈበት ጨዋታ ሆኖ ተመዝግቧል። ኢትዮጵያ አስከፊ ሽንፈትን ደግሞ ያስተናገደችው ማለት ነው በኢራቅ ነው 13-0 በ1992 በፈረንጆቹ ኦገስት 18 በጆርዳን በተደረገው ጨዋታ ነው። ኢትዮጵያም ደግሞ በአዲስ አበባ ስቴዲየም በሜ 1954 10-2 ፍሬንች ሶማሊላንድን አድርጋ ያሸነፈችበት በሰፊ ልዩነት ያሸነፈችበት ነው። በአፍሪካ ጨዋታ 11 ጊዜ ተሳትፋለች። በ1957 የመጀመሪያውን ጊዜ ነው ያደረገችው። በ1962 ደግሞ ከ5 ዓመት በኋላ የአፍሪካ ዋንጫን አሸንፋለች። በጆርዳን ኢንተርናሽናል ቶርናመንት 1992 ተሳትፎ አድርጋ ከዚህም ከምድቡ ያለፈችበት ጊዜ ነው። ከዛ ውጭ ግን ለዓለም ዋንጫ ለማለፍ ደግሞ ከእስራኤል ጋር ተገናኝታ በጥሩ ውጤት አሸንፋ መጨረሻ ላይ ግን ለዋንጫ ወይም ደግሞ አጠቃላይ ዓለም ዋንጫ ላይ ያልተሳተፈችበት ጊዜ በስም የሚጠቀስ ጉዳይ ነው። ግብጽ ደግሞ ዘፈሮን በሚል ቅጽል ስም ይጠራሉ። ኢጂፕት ፉትቦል አሶሲዬሽን ኤኤፍ ይሰኛል ስማቸው። በእንደኛ ሁሉ በካፍ አፍሪካ ይሳተፋሉ። ሳብ ኮንፌዴሬሽን ደግሞ በኖርዝ አፍሪካ ሲሆን በአሁኑ ጊዜ ሆሳም ሐሰን ዋና አሰልጣኛቸው ነው። ካፒቴናቸው መሐመድ ሳላ ሲሆን ብዙ ጨዋታ የተጫወተው አህመድ ሐሰን 184 ጨዋታዎችን በማድረግ የሚታወቀው ተጫዋቻቸው ሲሆን ሆሳም ሐሰን 69 ጎሎችን እያስገባ ሰው ነው። በእግር ኳሱ እጅግ ታዋቂ የሆነው አሁን ጊዜ ደግሞ አሰልጣኛቸው የሆነው ሰው ነው ማለት ነው። ሚስር ስቴዲየምን ደግሞ በሜዳነት ይጫወታሉ። በፊፋ ኮድ ኤጅዋይም ተብለው ይጠራሉ። በፊፋ በአሁኑ ጊዜ ወይም ደግሞ በቅርብ ጊዜ ሌተስት በዲሴምበር 24 በወጣው ደግሞ 33ኛ ደረጃ ላይ ሲሆኑ 29ኛ ከዓለም ላይ 2010 የወጡበት ጊዜ ነው። 75ኛ ደግሞ ከዓለም
በ2013 የወጡበት በመጋቢት አስከፊ ጊዜ ብለው ይጠሩታል። ከኢትዮጵያ አንጻር እነሱ ቀደም ብሎ ነው የጀመሩት። ኢትዮጵያ በ1947 ሲሆን ግብጽ በ1920 ከጣሊያን ጋር ጨዋታ አድርጋ 2-1 ተሸንፋለች። በቤልጅየም ዩናይትድ አረብ ሪፐብሊክ ግብ ተብላ ትጠራ የነበረው ግብጽ ቢገስት ዊኗ ደግሞ ላኦስን 15-0 ያሸነፈችበት ነው። በጃካርታ ኢንዶኔዥያ በ1963 ከፍተኛ ሽንፈት ያስተናገደችው በጣሊያን ሲሆን 11-3 በ1928 በኔዘርላንድ አምስተርዳም የተሸነፈችበት ነው። ከኢትዮጵያ ላይ የሚያደርጋት ሪከርድ የአፍሪካ ዋንጫን በርካታ ጊዜ ተቀዳጀችና የዓለም ዋንጫን ደግሞ 3 ጊዜ የተሳተፈች ሲሆን በ1934 የዓለም ዋንጫን ተሳትፋለች። አንድ ጊዜ 16 ውስጥ የገባችበት 1934 ማለት ነው ቤስት የሆነ ውጤቷ ነው። በአፍሪካ ዋንጫ ደግሞ 27 ጊዜ ተሳትፋለች። 1957 ለመጀመሪያ ጊዜ ተሳትፋ 1957 1959 1986 1998 2006 2008 2010 አሸንፋለች። የአረብ ዋንጫ 5 ጊዜ ተሳትፋ ደግሞ በ1998 የመጀመሪያውን ማለት ነው በ1992 ሻምፒዮን ሆናለች። በፌዴሬሽን ካፕ ደግሞ በምድብ ያለፈች ጊዜ 2 ጊዜ ሲሆን 1999 እና 2009 ነው። የሆነ ኢትዮጵያ ብሔራዊ ቡድን እና የግብጽ ብሔራዊ ቡድን ጨዋታ የናይል ውሃ ፖለቲካ ጉዳይ እጅግ ተጭኖት እያስጨነቀው ይገኛል። ጉዳዩም የኢትዮጵያ ብሔራዊ ቡድን ሽንፈት ከውሃ ሽንፈት ከናይል ፖለቲካ ከዲፕሎማሲ እንጂ ከእግር ኳስ መታየት የለበትም እያሉ ነው። በተለይ ኢጂፕት ዴይሊ ለኢትዮጵያ ብሔራዊ ቡድን በተጫዋች ጥራትና በታሪክም ከዋሊያዎቹ ከፈረኖች ጋር የሚስተካከሉ አይደለም በሚል ዘገባ መዘገቡ በርካቶችን ያበሳጨ ጉዳይ ሆኗል። ከትናንትና በፊትም እንግዲህ የኤፍሬም የማነ ጉዳይ መነጋገሪያ እንደነበረ የሚታወቅ ጉዳይ ነው። ኢትዮጵያ ብሔራዊ ቡድን የሚያሸንፈው ካልተጫወተ ብቻ ነው የሚል ሀሳብ አስተያየት መስጠቱን ተከትሎ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊን ጨምሮ ውበቱ አባተ የቀድሞ የዋሊያዎቹ ብሔራዊ ቡድን ዋና አሰልጣኝን ጨምሮ ያበሳጨ ጉዳይ ሆኗል። ሆኖ የዚህ ብስጭታቸው ምክንያት መሰላቸው እንደሚከተለው ነግራቸዋለሁ። ለብስጭት ዋና ምክንያት የሆነው እየገጠምን ያለነው ግብጽ ነው። እንደ ቀልድ መታየት ያለበትም ግብጽን አቡበከር ናስር አስደናቂ ብቃት ባሳየበት ጨዋታ 2-1 አሸንፈናታልና ዛሬም በተለየ መንገድ ምንም ልትከብድን አትችልም። ይህ እግር ኳስ ነው የሚል ነው። የቀድሞ ዋሊያዎቹ አሰልጣኝ ደግሞ ብሔራዊ ቡድን ይነስም ይብዛም የሚወክለው ሁላችንም ነው። የብሔራዊ ቡድንን ማዋረድ ማለት እግር ኳስን ማወቅ እንዲሁም የስልጣኔ ምልክት አይደለም። ብሔራዊ ቡድን ሲዋረድ ሁላችንን የምናዋርደው፣ ብሔራዊ ቡድን ደግሞ ሲያሸንፍ ሁላችንን እናሸንፈውና ይሄንን እንደ መልካም አጋጣሚ መውሰድ እጅግ አሳፋሪ ነው ብለዋል። ኤፍሬም የማነ ግን የኢትዮጵያ ብሔራዊ ቡድን እውነቴን ነው አሳፋሪ ብሔራዊ ቡድን ነው። ከደረጃ በታች የሚጨርስ ከወገብ በታች ያለ ቡድን ነው። ጎል ማስቆጠር የማይችል ብሔራዊ ቡድን ነው። ለዚህ ደግሞ ጥሩ ብሔራዊ ቡድን ያለን አያሳፍረንም ያኮራናል የሚል ካለ መጥቶ በይፋ ሊከራከረን ይገባል በሚል ሀሳብ አስተያየታቸውን እየሰጡ ነው የሚገኘው። ሆኖ የዛሬ ሌሊቱ የ6 ሰዓት ጨዋታ ምላሽ ይሰጣል። በእናንተ ግምት ማን ያሸንፋል? ለኛ ግን ግን ምናልባት የኢትዮጵያ ብሔራዊ ቡድን ቢያሸንፍ እጅግ ስሜቴን ፍላጎቴን ነው። ድልም ለኢትዮጵያ ብሔራዊ ቡድን ለዋሊያዎቹ ቢሆን የግል ስሜቴ ነው። ከጨዋታው ምን አዳዲስ ነገሮች ይኖራሉ የሚሉትን ጉዳዮችን ይዤላችሁ የምመጣ ነው የሚሆነው። የአሁኑን ግን አበቃው። መልካም ጊዜ። ከጨዋታ በኋላ እንገናኛለን።